ሰላም እንዴት አላችሁ የሊዮ ቤተሰቦች? ዛሬ ደግሞ ሌላ ወሳኝ መረጃ ነው ያማጋራችሁ። መረጃችን ወደ ሩሲያና ዩክሬን ጦርነት ይወስደናል። ዛሬ ሩሲያ ስትተራመስ ስትንጫጫን ያደረችው ዩክሬን ከፍተኛ ድብደባ ሞስኮን ጨምሮ የሩሲያ ዋና ከተሞችን በሳት ስታያያዛቸው እንደ ደመራ ስታሞገቡጋቸው ያደረችበት ሁኔታዎች መኖራቸው ለብዙዎች ግርም ተፈጥሯል። አሁን ላይ ዩክሬን አልተቻለችም፣ ሩሲያን ያሽመደመደቻት ነው የሚገኘው። 5 ዓመት በዘለቀው የሩሲያና ዩክሬን ጦርነት አሁን የበላይነቱ በዩክሬን እጅ ስለመሆኑ እየተገለጸ ነው የሚገኘው። በሁለቱ ሀገራት መካከል ያለው እርስ በርስ ግጭት የቀጥታ ጦርነት ከግንባር ጦርነት ይልቅ አሁን ደግሞ ወደ ሚሳኤልና ወደ ድሮን መተኳኮስ የቅንቡላዎች መለዋወጥ የተቀየረበት ሁኔታዎች እንዳሉ እየተመለከትን ነው የሚገኘው። በዚህም ደግሞ ዩክሬን የበላይነቱን እንዳገኘች የሚጠቁ መረጃዎች አሁን በስፋት እየወጡ ነው የሚገኙት። በዛሬው ሌሊትም የተፈጸመው ነገር ያንን የሚያመለክት ነገር ነው። ሩሲያ የበላይነት ነበራት ባለፉት 5 ዓመታት ውስጥ በእግረኛ ጦርም እንዲሁም በአጠቃላይ በቴክኖሎጂም በመተኩሳቸው ሚሳኤሎችም እንዲሁም ሮኬቶችም ድሮኖችም ዩክሬንን ያሽመደመደቻት እንደነበረ ይታወቃል። ዘለንስኪም በተለያዩ የአውሮፓ ሀገራት ወደ አሜሪካ በመምጣት ጭምር ፐርሰናሊ ከመሰደብ ድረስ የደረሰ የእርዳታ ልመና ሲያደርግ ነበረ። ምናልባት ከዶናልድ ትራምፕ ጋር ሲያደርጉት የነበረውን የእርዳታ ፍለጋ ንግግር ምናልባት ሁላችሁም ልታስታውሱት የምትችሉት ጉዳይ ነው። ካለባበስ ጀምሮ በጣም ከፍተኛ የሆነ ዘለፋና ስድብ እያስተናገደ ጭምር ሀገሩን ከሩሲያ ጥቃት ለማዳን ሰፊ እንቅስቃሴ ሲያደርግ እንደነበረ ይታወሳል። የአውሮፓ ሀገራትም እንደዚሁ ድጋፍ እንዲያደርጉለት በተለያዩ ሀገራቶች የዞረ ጭምር ጥሪዎችን ሲያደርግ ነበር። አሁን ግን ምናልባት በዚህ የአሜሪካና የኢራን ጦርነት ዓለም በተወጠረችበት ሁኔታ ላይ ለዛውም ዩክሬን ተረስቻለሁ፣ ዘለንስኪም የሩሲያና ዩክሬን ጦርነት ዩክሬን ተረስታለች የሚል ሐሳብ እየሰነዘሩ ባለበት ሁኔታ ላይ አሁን ዩክሬን በሩሲያ ላይ የበላይነቷን እንዳገኘች የሚጠቁ መረጃዎች ናቸው እየወጡ የሚገኙት። ከዚህ ቀደም ባለው ጦርነት ለሩሲያ ትልቁ የድሮንና የተተኳሽ አቅርቦት የነበረው በሩሲያ በኩል ላይ ምናልባት ሩሲያም ታመርታለች፣ ሚሳኤሎችን ድሮኖችን ታመርታለች። ነገር ግን አብዛኛውን ከኢራን እየገዛች ነበር ስትጠቀም የነበረው። አሁን በሩሲያና በዩክሬን ባለው ጦርነት ውስጥ የሩሲያ የመሳሪያ አቅራቢ የሆነችው ኢራን በቀጥታ ጦርነት ውስጥ መግባቷ በሩሲያ በኩል ያለውን የተወሰነ የሚሊተሪ እንቅስቃሴ እንዳዳከመው የሚገልጹ መረጃዎች በስፋት እየወጡ ናቸው የሚገኙት። ይህም በጦርነቱ ላይ ኢራን የበላይነቱን እንድትይዝ እያደረጋት መሆኑን ነው መረጃዎች የሚጠብቁት። ዩክሬን እንግዲህ የድሮን ጎርፍ በሩሲያ ላይ እያዘነበች ትገኛለች። የሩሲያ የመከላከያ ስርዓቶችም ወዴት ገቡ እስከሚባል ድረስ ነው አሁን በሩሲያ ላይ እየወረደ የሚገኘው መዓት እየቀጠለ የሚገኘው። የሩሲያ ዋና ከተማ ሞስኮን ጨምሮ የሩሲያ የነዳጅ ጣቢያዎች እንግዲህ በዓለም ላይ ከፍተኛ ነዳጅ አቅራቢ ከሚባሉ ሀገራት መካከል አንደኛዋ ሩሲያ ነች። ለዛውም በዚህ ጦርነት ምክንያት የተለያዩ ማዕቀቦች በመጣል ሩሲያ ነዳጆቿን ወደ ተለያዩ ዓለም ሀገራት እንዳሸጥ ማዕቀቦች ሌሎች ሀገራትም ከሷ ነዳጅ እንዳይገዙ በእነ አሜሪካ በኩል ከፍተኛ የሆነ የንግድ ማዕቀቦች ሲደረጉ እንደነበር ይታወቃል። ያም ሆኖ ግን አሁን በዩክሬን የሩሲያ የነዳጅ ማጣሪያ ጣቢያዎች ጭምር በእሳት እየነደዱ ይገኛሉ። ከዛም ባሻገር ሩሲያ እንግዲህ እንደሚታወቀው የለማ መሬት ከመኖር ጋር በተያያዘ እንደ ፈርቲላይዘር፣ ማዳበሪያ፣ ስንዴ የመሳሰሉ ምርቶችን በስፋት በገፍ በማምረትም ለተለያዩ ዓለም ሀገራት የምታቀርብ ትልቅ ሀገር ናት። ለዚህ ንግድ እንቅስቃሴ የሚውሉ የወደብ ከተሞችም በሩሲያ የድሮን ጥቃቶች እየወደሙ እየተቃጠሉ መሆኑን የሚያሳዩ መረጃዎችም እየወጡ ናቸው የሚገኙት። ከዛም ባሻገር የወታደራዊ ተቋማቶችም በሩሲያ ውስጥ የሚገኙ በጥልቅ ወደ 1000ና ከዛ በላይ በሺ ኪሎ ሜትሮች ዘልቀው ያሉ በሩሲያ ውስጥ በሺ ኪሎ ሜትሮች ርቀት ውስጥ የሚገኙ የሩሲያ የጦር ተቋማቶች ጭምር በዩክሬን የድሮን ጥቃቶች ጥቃት እየተሰነዘረባቸው እየወደሙ መሆኑን የሚያሳዩ መረጃዎች ናቸው እየወጡ የሚሉት። ከዛም ባሻገር የሩሲያ የጦር መሳሪያ ማከማቻ ተቋማትና ጣቢያዎችም እንደዚሁ በዩክሬን ጥቃቶች ለውድመት መዳረጋቸውን የሚያሳዩ መረጃዎችም እንደዚሁ በስፋት እየወጡ ነው የሚገኙት። ሩሲያ ነዳጅ መላክ
እስከማችልበት ድረስ ነው እንግዲህ ዩክሬን በሩሲያ ላይ ጫና እያሳደረች መሆኑ እየተገለጸ የሚገኘው። የሩሲያ ነዳጅ እጥረትም እየገጠማት ይገኛል። ኖርማሊ በከተሞች ውስጥ ይህን ምክንያት በማድረግም በሩሲያ ውስጥ ነዳጅ ለመቅዳት ረጃጅም ሰልፎችን መሰለፍ እስከሚያስገድድ ድረስ ነው አሁን በሩሲያ ውስጥ ከፍተኛ የሆነ የነዳጅ እጥረት እየገጠመ ያለው። ለዚህም እንደ ዋና ምክንያት የተነሳው የሩሲያ የነዳጅ ጣቢያዎች ማጣሪያዎች በዩክሬን ድሮን ጥቃቶች መውደማቸው እንደሆነ ነው እየተነሳ የሚገኘው። ሙሉ ጦርነቱ በሚሳኤል ነው እየሆነ ያለው። የእግረኛ ጦርነት በመቀነስ በሁለቱም በኩል ላይ አሁን በሚሳኤልና በድሮን ብቻ ነው ውጊያዎቹ እየተደረጉ የሚገኙት። እነዚህ ድሮኖችና ሚሳኤሎች ደግሞ ወደ 1000 ኪሎ ሜትሮችን እያስወነጨፉ ነው ጉዳት እያደረሱ የሚገኙት። ዩክሬንም እስከዛሬ ድረስ የሚሳኤልና በአጠቃላይ በእግረኛም ጦር ነበረ ራሷን ለመከላከል እንቅስቃሴ ስታደርግ የነበረው። ነገር ግን ባለፉት አመታት ከፍተኛ ትኩረት ወደ የድሮን ማምረት እንቅስቃሴ ውስጥ በመግባት ከፍተኛ የሆኑ ጥራት ያላቸው ረጅም ርቀት መምዘግዘግ የሚችሉ ከዩክሬን ታዘው በዩክሬን እየተቆጣጠሩ በሩሲያ ውስጥ ግን ጉዳት ማድረስ የሚችሉ የተለያዩ ሚሳኤሎችንና ድሮኖችን በማምረት ነው አሁን በሩሲያ ላይ ከፍተኛ ጥቃቶችን ወይም ድብደባዎችን እያደረሱ የሚገኙት። ስለዚህ ከፍተኛ ትኩረትም ዩክሬን የሰጠችው የተባለው እንግዲህ ድሮን ማምረት እንቅስቃሴ ላይ ነው። እነዚህ የድሮን ማምረቻ ቦታዎች ግን እስካሁን ድረስ ድብቅ እንደሆኑና እንደማይታወቁ ነው እየተገለጸ የሚገኘው። ሩሲያም በተለያዩ ሳተላይት መረጃ ምንጮች በመጠቀም የዩክሬንን የመሳሪያ ወይም ደግሞ የድሮን ማምረቻ ቦታዎችን ለማግኘት ለማጥቃት ሰፊ እንቅስቃሴ ብታደርግም እስካሁን ድረስ እንዳልተሳካላት እየተገለጸ ነው የሚገኘው። ከሰሞኑም ለዛውም አንድ ዩክሬን የራሷ የሆነ የድሮን ቴክኖሎጂዎቿን ለህዝብ ክፍት በማድረግ ጉብኝት ለማስደረግ የኤግዚቢሽን ማዕከል እንቅስቃሴ ከፍታ ጭምር ለማስጎብኘት ጥረት እያደረገች ነበረ። በዚህ መሃል ግን የሩሲያ ባላስቲክ ሚሳኤል በአካባቢ ላይ ተተኩሶ የኤግዚቢሽን ላይ ያሉ ከፍተኛ ወታደራዊ አመራሮችና ሲቪሊያንስ ባሉበት ቦታ ላይ ተተኩሶ ከ15 በላይ ሰዎች እንደተጎዱና በዚህ የጥቃትም ሲቪሊያኖች ጭምር እንደተጎዱ ተገልጿል። በዚህ በኩል ላይ እንግዲህ በሩሲያም በዩክሬንም ተወቃሽ ሆኗል። ሩሲያ እንዲህ አይነት ሲቪሊያንስ ባሉበት ቦታ ላይ መተኮሷ በራሱ ጫና እንዲደረግባት ያደረገ ቢሆንም ሩሲያም በእንደዚህ አይነት ሁኔታዎች ላይ ጦርነት ውስጥ ሆና የወታደራዊ ምርቶቿን ለማሳየት የበላይነቷን ለማረጋገጥ ያዘጋጀችው ኤግዚቢሽን ጊዜውን አልመረጠም የሚል ጭምር ወቀሳዎች እየተሰነዘሩበት ይገኛሉ። ይህ ጦርነት እንግዲህ አብዛኛው የዩክሬን በኔቶ አባል ለመሆን ባሳየችው ፍላጎት አማካኝነት የተጀመረ ጦርነት ነው። የኔቶ አባላትም ዩክሬንን ደግፈው ወደ ጦርነቱ ይገባል ተብሎ በሚጠበቅበት ሰዓት አሜሪካን የመሳሰሉ ሀገራቶች ሚሊታሪያቸውን ያሰማራሉ ተብሎ በተጠበቀበት ሰዓት ላይ ከ5 ዓመት በፊት እነ ጆ ባይደን ግን ዓለም ስለ ዩክሬን ይጸልይ የሚል መግለጫ በመስጠት ነው ዩክሬንን ለብቻዋ የተወዋት። 5 ዓመት ሙሉ ግን በምዕራባውያን የተለያዩ መሳሪያዎች ድጋፍ እየተደረገላትን ቢሆን ስትዋጋ ነው የከረመችው ዩክሬን። አሁን ላይ ግን በድሮን ቴክኖሎጂ ምክንያት ጦርነቱን በከፍተኛ ሁኔታ እንደቀየረችው የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። ዩክሬን የበላይነቷን አሁን እያሳየች ትገኛለች። በድሮን ነው አሁን ብዙ ጦርነቶች እየተደረገ የሚገኙት። በዚህ የጦርነት እንቅስቃሴ ሞስኮን ጨምሮ ከፍተኛ የሆኑ የዩክሬን ቦታዎችም ድብደባ እየደረሰባቸው በሳት እየተያዙ መሆኑን የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። የዛሬን አበቃውኝ።